ሰላም ጤና ይስጥልን። የኤምኤም ሚዲያ ተከታታዮች የታማኝና የተጣሩ መረጃዎች ምንጭ የሆነው የኤምኤም ሚዲያ ዛሬ ግንቦት 2018 ግንቦት 19 ዓመተ ምህረት የተሰሙ ወቅታዊ መረጃዎችን የምናደምጥበት ሰዓት ነው። ከኛው ጋር እስከ ፍጻሜው ዝለቁ። ቻናላችንን ሰብስክራይብ፣ ሼር፣ ላይክ በማድረግ ቤተሰብ መሆኑ እንዳይረሳ እያልን ወደ ዕለቱ መረጃዎች እንሸጋገራለን። ዛሬ የምንዳስሳቸው ዋና ዋና ጉዳዮች የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ለተባበሩት መንግስታት ድርጅት የጻፉትን ደብዳቤና የፊልድ ማርሻል ብርሃኑ ጁላን አስደንጋጭ ምላሽን በተመለከተ የያዝናቸው መረጃዎች አሉ። በአማራ ክልል ያለውን የፖለቲካ ውጥረትና ውጊያዎች እንዲሁም የትግራይ እናቶች ያሰሙትን ድምጽ በተመለከተ በርካታ መረጃዎችን በተጨማሪም ከውጭ ያገኘናቸው ሌሎች መረጃዎች አሉ። እስከ መጨረሻው አብራችሁ ነው። ከአንድ ጦርነት ተርፈናል፣ ሌላ ጦርነት አንፈልግም ሲሉ የትግራይ እናቶች ጩኸታቸውን አሰሙ። ቅድሚያ ለሰብአዊ መብቶች ኢትዮጵያ ያወጣው አዲስ ሪፖርት እንዳመለከተው በትግራይ ክልል በተለያዩ ከተሞችና ገጠራማ ወረዳዎች አክሱም፣ አድዋ፣ ሽሬ፣ መቀለና ሌሎችም ሰፊና አስገዳጅ ውትድርና ምልመላ ዘመቻ እየተካሄደ ነው። ወጣቶች በነጻነት መንቀሳቀስ አቆሞ በፍተሻ ኬላዎች፣ በገበያዎችና በትምህርት ክፍሎች ጭምር በቁጥጥር ስር እየዋሉ ወደ ማሰልጠኛ ጣቢያዎች እየተወሰዱ ይገኛሉ። ይህ ድርጊት ወጣቶች ከመኖሪያ ቤታቸው እንዲሰደዱ፣ ጫካና ገጠር እንዲያድሩ እንዲሁም ወደ አዲስ አበባና ሌሎች ከተሞች እንዲሸሹ ያስገደደ ሲሆን ወጣቶቹ ካልተገኙ ደግሞ ወላጆቻቸውና ዘመዶቻቸው እየታሰሩ መሆኑ ተገልጿል። ይህም ከሁለት ዓመቱ አስከፊ ጦርነት ገና ከማገገም ላይ ባለው ማህበረሰብ ዘንድ ከፍተኛ ፍርሃትና ጭንቀትን ፈጥሯል። ይህንን አስገዳጅ የምልመላ ዘመቻ የክልሉ ተቃዋሚ ፓርቲዎች የትግራይ ነጻነት ፓርቲ፣ ሳልሳይ ወያኔና ባይቶና በጽኑ ያወገዙት ሲሆን ድርጊቱ በትግራይ ላይ ሌላ የጦርነት ደመና የሚያጠላ በሞራል ተቀባይነት የሌለውና ክልሉን ወደ ሙሉ መፈራረስ ሊያመራ የሚችል ኃላፊነት የጎደለው ተግባር ነው ሲሉ አስጠንቅቀዋል። ቅድሚያ ለሰብአዊ መብቶች ኢትዮጵያ በበኩሉ ጉዳዩ ላይ ገለልተኛ ምርመራ እንዲደረግ ጥሪ አቅርቦ የወታደራዊ ምልመላዎች ከሀገር ውስጥና ከዓለም አቀፍ ሰብአዊ መብቶች ጋር በተጣመመ መልኩ እንዲከናወኑ አሳስበዋል። የትግራይ ጊዜያዊ አስተዳደርም ሆነ ህወሓት እስካሁን በይፋ የሰጡት ምላሽ የሌለ ሲሆን የአካባቢው ነዋሪዎች ግን ከአንድ ጦርነት ተርፈናል፣ አሁን ህይወታችንን መገንባት እንጂ ሌላ ጦርነት አንፈልግም በማለት ድምጻቸውን እያሰሙ ይገኛሉ። በሌላ ዜና በጦር ጠበብቶች የሚመራው ጀብደኛው ምኒልክ እዝ ታሪክ በደሙ እየጻፈ ይገኛል ሲል አፋብን ወሎ ቤተ አማራ ምኒልክ እዝ ህዝብ ግንኙነት መምሪያ አስታወቀ። አፋብን ወሎ ቤተ አማራ ምኒልክ እዝ የ106ኛ ክፍለ ጦር 22ኛ ክፍለ ጦር ረፋዱን የጠላትን ሰራዊት ሙትና ቁስለኛ በማድረግ አይቀጡ ቅጣት የቀጣ ሲሆን ከጋሽና ተነስቶ ወደ ገረገራና ሊሻገር የነበረውን ያገዛዙ ሰራዊት ላይ የቅኝ አዝማች ተበጀ ወርቁ ትንፋሾች ዶግ አመድ አድርገውታል። ንስሮቹ የጠላትን እንቅስቃሴ በማፈንፈን ከቋና ሮቢት እንደ አቦ ሸማኔ ተምዘብዝገው ዛሬ ማለትም ግንቦት 29 2018 ከረፋዱ 2 ሰዓት ላይ አርቢት ኪዳነ ምህረት ጋሽና አፍንጫ ስር ላይ የስርዓቱ ወንበር አስጠባቂዎች ከባድ ጥቃት ፈጽመውበታል። በዚህ ጥናታዊ ኦፕሬሽን ከ09 በላይ የተደመሰሱና ከ17 በላይ ከባድ ቁስለኛ ማድረግ ተችሏል። የተወሰደበት ጥናታዊ እርምጃ አስከፊ በመሆኑ ወደ መጣበት የፈረጠጠ ሲሆን ባጃጅ በማስገደድ ቁስለኛና ሙቱን ጭኖ ሲፈረጥጥ የአርቢት ኪዳነ ምህረት ምድር አስክሬናቸው በተገተገቱ የጠላት ሰራዊቶች ደም ጨቂቷል። በርካታ ቁስለኛውን ወደ ኮን ሆስፒታል እያሳከመ የሲቃ ድምጹን እያሰማ ይገኛል ሲል 106ኛ ኮር የህዝብ ግንኙነት መምሪያ መረጃውን አድርሷል። ሻዕቢያ ጽምዶን በተመለከተ ለተባበሩት መንግስታት ድርጅት ደብዳቤ ጻፈ። ከሁለት ሳምንታት በፊት ጀነራል ተሾመ ገመቹ ከኢቲቪ ጋር ባደረጉት ቆይታ ጽምዶ የተባለ ጸረ ሉዓላዊነት ስብስብ ዓላማው ኢትዮጵያን መበጥበጥ ነው ሲሉ ከሰው ነበር። ይህንን ክስ በተመለከተ ታዲያ ሻዕቢያ ለተባበሩት መንግስታት ድርጅት ደብዳቤ ጽፏል። ኤምኤም ሚዲያ ይህንን ደብዳቤ ተመልክቶታል። ሻዕቢያ የጠቅላይ ሚኒስትር አብይ አህመድ አስተዳደር ቀንደኛ ተቀናቃኞችን ያሰባሰበበትን ጽምዶን የአፍሪካ ቀንድ የሰላም ንቅናቄ እንቅስቃሴ አድርጎ ለመንግስታቱ ድርጅት አቅርቧል። አንድ አፍታ ሚዲያ በተመለከተው በዚህ የሻዕቢያ ደብዳቤ የጽምዶ እንቅስቃሴ 1 ዓመት እንዳስቆጠረ ተናግረዋል። የእንቅስቃሴው ዓላማም በጎረቤት ሀገራት ህዝቦች መካከል እምነትን መገንባት፣ ማህበራዊ ግንኙነትን መመለስ፣ በግጭት የተራራቁ ማህበረሰቦች እንዲቀራረቡ ማድረግ ነው ብለዋል። ሻዕቢያ ጽምዶን የህዝብ ለህዝብ ግንኙነት ለመፍጠር ያለመ አድርጎ ቢያቀርብም
መሬት ላይ ያለው እውነታ ግን ከዚህ የተለየ እንደሆነ መረጃዎች ያመለክታሉ። ለአብነትም ከቀናት በፊት የህወሓትና የሻዕቢያ ወታደሮች በአንድ ወታደራዊ ካምፕ ውስጥ በጋራ ሲሰለጥኑና ሲንቀሳቀሱ የሚያሳይ ቪዲዮ መሰራጨቱ ጽምዶ ከህዝብ ለህዝብ ባለፈ ወታደራዊ ትብብር እንደሆነ አመላካች ነው። በተጨማሪም እንደ ዘ ኢኮኖሚስትና አፍሪካን ኢንተለጀንስ ያሉ ዓለም አቀፍ ሚዲያዎች የህግደፍና ህወሓት አመራሮች የጀመሩት ግንኙነት የህዝብ ለህዝብ ግንኙነት ለመፍጠር ያለመ ሳይሆን ፖለቲካዊና ወታደራዊ እንደሆነ የተለያዩ ማስረጃዎች ማቅረብ ዘግበዋል። ይህ እውነታ ላይ ያለ ጉዳይ የሚክደው የሻዕቢያ ደብዳቤ ግን ይህ ጽምዶ ድንበር ላይ ባሉ ህዝቦች መሀል የተፈጠረ ያለ ህዝብ ለህዝብ ግንኙነት ስለሆነ የተባበሩት መንግስታት ድርጅት እንደ አርአያነት ሊያየው ይገባል ሲል ይሞግታል። ጀነራል ተሾመ ገመቹ ከ2 ሳምንት በፊት ከኢቲቪ ጋር ባደረጉት ቆይታ ስለ ጽምዶ ዓላማ በዝርዝር አብራርተው ነበር። እንቅስቃሴውን ጸረ ሉዓላዊነት ሲሉ የገለጹት ሜጀር ጀነራል ተሾመ ጫንቃቸውን ለፈርዖን ቀንበር በሰጡ የኢትዮጵያ አካላትና አካባቢ ላይ ባሉ ስብስብ የተፈጠረ ነው ሲሉ ነበር የገለጹት። አክለውም በመከላከያ ሰራዊት በራሱ ቻናል ተቀማጭነታቸውን በኢትዮጵያ ያደረጉ የአታሼ ማህበረሰብ አባላት ስለዚህ ጉዳይ በደንብ እንዲያውቁና ግንዛቤ እንዲኖራቸው ሰፊ ስራ መከናወኑን በወቅቱ አስታውቀዋል። ሀገር ውስጥ ላሉ አታሼዎች ስለ ሁኔታው ማስገንዘብ ያስፈልገው ለአምባሳደሮቻቸው ቀዳሚ ሰዎችና አካላት ስለሆኑ ነው። በተጨማሪም ነገ እንደዎችን ሐሳብ ወደ መሬት እናወርድ ብሎ የሚሰራ አካል ካለ የሚሰጠው ምላሽ ለዲፕሎማሲው ማህበረሰብ አስቀድሞ የተነገረ ጉዳይ እንዲሆን በመታሰቡ መሆኑንም አስረድተዋል። በተመሳሳይ የኢትዮጵያ ጠቅላይ ሚኒስትር ጽህፈት ቤት ትናንት ምሽት ወቅታዊ ጉዳዮችን በተመለከተ ባወጣው መግለጫ ላይ ስለዚህ የጽምዶ እንቅስቃሴ ጠንከር ያሉ ጉዳዮችን አንስተዋል። መግለጫው የጥፋት ኃይሎች ሲል በስም ያልጠቀሳቸው ቡድኖች ከባዕዳን ጋር ጽምዶ የሚል ቁርኝት መፍጠር እኩይ ዓላማቸውን ለማሳካት ሰፊ የጥፋት ዝግጅት ሲያደርጉ ቆይተዋል በማለት ምርጫውን ለማደናቀፍ የተለያዩ ድርጊቶችን ሲፈጽሙ ነበር ሲል ከሷል። ከዚህ ጋር ተያይዞ ዛሬ ለፊልድ ማርሻል ብርሃኑ ጁላ ስለ ጽምዶ እንቅስቃሴ ለመጀመሪያ ጊዜ ባደረጉት ንግግር አዲስ ለተመረቁ ወታደራዊ መኮንኖች ትዕዛዝ የሰጡ ሲሆን እናንተ ወደ ሰራዊቱ ስትቀላቀሉ ጣረሞት ላይ ያለውን ባንዳ ጨርሳችሁ ማስወገድ ይኖርባችኋል ሲሉ ዛሬ ለተመረቁ መኮንኖች ትዕዛዝ ሰጥተዋል። ጽምዶን በተመለከተ ለመጀመሪያ ጊዜ ተናግረዋል። ፊልድ ማርሻል ህልማቸው መክኗል፣ የጥፋት እጃቸው ተቆርጧል፣ ወሮበላዎችን ተዋጓቸው የሚሉ አገላለጾችን በመጠቀም በአወዛጋቢ ንግግር ተከስተዋል። ጠላቶቻችን ጽምዶ ብሎ መጥቷል ያሉ ሲሆን ሊበትኑን የዶለቱ ኃይሎች ህልማቸው መክኗል ሲሉም ተደምጠዋል። ጽምዶን በተመለከተ ከትግራይ ከግራ ከቀኝ የሚነሱ አስተያየቶች እንደቀጠሉ ናቸው። ሻዕቢያ ጽምዶን በተመለከተ ለተባበሩት መንግስታት ድርጅት ያስገባውን ደብዳቤ አስመልክቶ መዘገባችንን የሚዘነጋ አይደለም። ከ2 ሳምንት በፊት ጀነራል ተሾመ ገመቹ እንዲሁም ትናንት የጠቅላይ ሚኒስትር ጽህፈት ቤት ለዚሁም ጽምዶ ትብብር ጠንከር ያሉ ሀሳቦችን አሰራጭተዋል። በዛሬው ዕለት ደግሞ ፊልድ ማርሻል ብርሃኑ ጁላ ጽምዶን የተመለከተ ሀሳብ ሰንዝረዋል። ከውጭ ወዳገኘናቸው ዜናዎች ስንሄድ ሰሜን ኮሪያ አዳዲስ ግዙፍ የጦር መርከቦችን ወደ ስምሪት ልታስገባ ነው። የሰሜን ኮሪያው መሪ ኪም ጆንግ ኡን ከልጃቸው ጁኤን ጋር በመሆን የካንግ ኮን የባህር ኃይል አጥፊ መርከብን መጎብኘታቸውንና የጉዞ ሙከራዎችን መከታተላቸውን የሀገሪቱ መገናኛ ብዙሃን ዘግበዋል። ኪም የኒውክሌር ስጋቶችን ለመግታት የባህር ኃይል አቅምን ማጠናከር እንደሚያስፈልግ አጽንኦት የሰጡ ሲሆን የካንግ ኮን እና የ5000 ቶን የሚመዝነውን ቾይ ጽዮን የጦር መርከብ ሙከራዎች እንደተጠናቀቁ በፍጥነት ወደ ስምሪት እንዲገቡ ጥሪ አቅርበዋል። በአገሪቱ የመንግስት ቴሌቪዥን የተለቀቁት ምስሎች ጁኤን በአሰሳው ወቅት አባቷን ኪምን ተከትላ ስትዘዋወር ያሳዩ ሲሆን ይህም ከጊዜ ወደ ጊዜ እየጎላ የመጣውን የህዝብ እይታዋንና ተሳትፏን በግልጽ የሚያሳዩ ነው ተገኝተዋል። ለዛሬ ያዝናቸው መረጃዎች እነዚህን ይመስሉ ነበር። ከኛ ጋር ስለነበራችሁ እናመሰግናለን። መልካም ጊዜ፣ መልካም ቆይታ። ቻናላችን